መልካም ሱረቱ አጣሪቅ እችን ሱራ አላህ Subhanahu Wa Ta'ala መካ ላይ ያወረዳ ስትሆን አንቀጾቿም 17 ናቸው። ቀጣዩ ሱራ ደግሞ ሱረቱል አዕላ ሲሆን يقول الله سبحانه بسم الله الرحمن الرحيم سبح اسم ربك الأعلى بالله اسم አዛኝና እጅግ ሩህሩህ በሆነው ሰቢህ እስመ ረቢከል አዕላ ከሁሉ በላይ የሆነውን ጌታህን ስም አመጉስ ይላል። ሰቢህ አመጉስ እስመ ረቢከል አዕላ ከሁሉ በላይ የሆነውን ጌታህን ስም። አላሁ ረቡል ዓለሚን ዓሊን ፈውቀል መኽሉቃት ከኸለቃቸው ካስገኛቸው ፍጥረታቶች ሁሉ በላይ ፈውቀ ዓርሺሂ ሙስተዊን ዐላ ዓርሺሂ ከማ ሁወ አቂደቱ አህሊ ሱነቲ ወልጀማዓ። ለአላህ ሱብሓነሁ ወተዓላ ብዙ አይነቶች ዑሉዎች አሉት። አላህ ሱብሓነሁ ወተዓላ ዓሊል ቀድሪ ደረጃውና ክብሩ ከፍ ያለ ጌታ ነው። እንዲሁም ደግሞ ዓሊ ዛቲ ዛቱም ደግሞ ከፍ ያለ ጌታ ነው። ሙስተዊን ዐላ ዓርሺሂ ፈውቀ ሰማዋቲሂ እንደሚባለው ማለት ነው። አልአዕላ ማለት እሱን ለመጠቆም ነው። አለዚ ኸለቀ ፈሰዋ ከዚያም አላህ ሱብሓነሁ ወተዓላ ራሱን ማንነቱን በቀጣዮቹ አናቅጾች ይገልጻል። አለዚ የዚያን ኸለቀ የፈጠረን ፈሰዋ የፈጠረውን ነገር ያስተካከለውንም ጌታህን ስም አመጉስ ይላል። ኸለቀ ኩለ ዚ ሩሕን ሩህ ያለውን ነገር ሁሉ የፈጠረ ፈሰዋ ያስተካከለ ማለትም አልየደይኒ ወልሪጅለይኒ ወልዐይነይኒ ሙስተዊል ፊጥራ አድርጎ የኸለቀ ማለት ነው። አሁን ሁለት እግር አለው ሰውየው፣ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው። ሁለቶቹም ተመጣጣኝና አንድ አይነት ናቸው። አንዱ ከሌላው ቢበልጥ ምን እንደሚፈጠር አስቡት። አንዱ እግር በጣም ረጅም ሌላኛው አጭር ቢሆን፣ አንደኛው እጅ በጣም ወፍራም ሌላኛው ደግሞ ቀጭን ቢሆን፣ አይኑ በሳይዝ ቢለያይ፣ ጆሮ በጣም ግዙፍ ቢሆን አንደኛው የሆነ በቃ የምንስለው ነገር አለ። እንደዛ ሳያደርግ ሲያዩት የሚያምር የሚስብ የማያስጠላ የማያስፈራ ሙስተዊል ኸሊቃ አድርጎ የፈጠረ የሆነውን ጌታህን ስም። ወለዚ ቀደረ ፈሃዳ የዚያንም የወሰነውን ቀደረ ነገራቶችን ሁሉ የወሰነ ፈሃዳ የመራም ይላል። ማለትም ለተፈጠረለት ነገር የመራ የሆነን ጌታ ማለት ነው። ሙጃሂድ እንደሚሉት ፈሃዳ ሃደል ኢንሳነ ሊሰቢሊል ኸይሪ ወሸሪ ወሰዓደቲ ወሸቃዋ ሰውን ከኸለቀ በኋላ አላህ ሱብሓነሁ ወተዓላ ኸይርና ሸርን መርጦታል። ይሄ ሸር ነው፣ ይሄ ኸይር ነው አሳውቆታል። ሰውየው መርጦ ወደ ተኸለቀለት ነገር ተዘንብሎ መሄዱ አይቀርም። ወሃደል አንዓመ ሊመርዓሃ እንስሳዎች ሳይቀሩ ደግሞ ለግጦሻቸው ሲጠማቸው ለመጠጣት፣ ሲርባቸው ለመብላት፣ ሲደክማቸው ለማረፍ በዚያ መልኩ አላህ ሱብሓነሁ ወተዓላ መርቷቸዋል ማለት ነው። እንዲረዱ አድርጎ ኸልቋቸዋል ማለት ነው። ወለዚ አኽረጀል መርዓ የዚያን ግጦሽን ለምለም አድርጎ ያወጣ ያበቀለ የሆነውን ጌታን ይላል። አልመርዓ ግጦሽ ማለት ነው። አኽረጀል መርዓ አንበተል ዑሽበ ወማ ተርዓሁ ኒዓም አልአንዓም እንስሳዎች የሚግጡትን ሳሩን ቅጠሉን ከመሬት በዝናብ ያወጣ የሆነ ጌታ ማለት ነው።
فجعله غثاء أحوى يا لملم هنو كمريت يوطان بقايا يا درجة غثاء درك أهوى ጥቁር بعد هينين ከሆነ ጊዜ በኋላ ያ መሬትን አስውቦ አረንጓዴ አድርጎ አሳምሯት የነበረው በቃይ ወይም ግጦሽ ከሆነ ጊዜ በኋላ ደግሞ ማንነቱን ቀይሮ ወደ ምን ይለወጣል? ወደ ደረቅነት ከዛም መሬት ተሰባብሮ ብዙ ከመቆየቱ የተነሳ ደግሞ ከለሩም ወደ ጥቁርነት ይለወጣል ማለት ነው። أهوى أسود بعد الخضرة ማለት ነው። وذلك أن الكلأ إذا جف ويبيس اسود ግጦሽ ተሰባብሮ ሲወድቅ ሲደርቅ ከሆነ ጊዜ በኋላ ከአረንጓዴነት ወደ ጥቁረት ከለሩ ይለወጣል። ይሄን ሁሉ እያደረገ ያለው ማን ነው? ያንተ ጌታ ነው። ስለዚህ የዚህን ጌታ ስም አወድስ ነው የሚለው። سنقرئك فلا تنسى ቁርአንን ሳናስነብብህ አትቀርም። ቁርአንን ታነባለህ በወህይ በሚያስተምርህ መላእክት በጅብሪል አማካኝነት فلا تنسى ከዚያም አትረሳውም። ቁርአንን እናስነብብሃለን አትረሳውም ይላል አላህ Subhanahu Wa Ta'ala ኢላ ማሻአላህ አላህ ከሻው ነገር በስተቀር አላህ ከሻው ነገር በስተቀር አትረሳም። ኢነሁ እሱ አላህ يعلم الجهر ግልጽ የሆነን ነገር ያውቃል ወማ يخፋ የተደበቀ ሚስጥር የተደረገን ነገርም እሱ የሚያውቅ ጌታ ነው። ዓሊሙ السر والعلانية ሁሉን ነገር አዋቂ የሆነ ጌታ ስለሆነ ይላል። አላህ Subhanahu Wa Ta'ala ለረሱላህ ሰለላሁ ዐለይሂ ወሰለም ጅብሪልን ቁርአን እንዲያስተምራቸው ሲልክላቸው ከጅብሪል ሲማሩ የጅብሪልን ንግግር በወህይ የሚመጣውን ቁርአን ኋላ እንዳይጠፋኝ እያሉ እያደመጡም እንደገና ደግሞ ለመሸምደድም ለመቅራትም ይሞክሩ ነበር። እሱ ለሳቸው ተጽኖ ነበረው ተዓብ ነበረው። ከዚያም አላህ Subhanahu Wa Ta'ala በዚህ ልክ አትቸገር እኛ ቁርአንን እናስነብብሃለን እረሳዋለሁ ብለህም አትፍራ فلا تنسى አላቸው ማለት ነው። ኢላ ማሻአላህ አላህ የሻውን ነገር ሲቀር ምን ማለት ነው? አላህ የሻውን የረሱት የቁርአን ክፍል የወረደ ወህይ ነበረን? ላ እንደዛ ማለት አይደለም። ኢላ ማሻአላህ ማለት አላህ ቢሻና እንዲትረሳው ቢፈልግ ኑሮ ትረሳው ነበር። ምክንያቱም አንተን የማስረሳትም አቅም ያለው ጌታ ስለሆነ ማለት ነው። ነገር ግን የሱ ፍላጎት አልሆነም በተጨባጭ አላህ Subhanahu Wa Ta'ala ለመልእክተኛው በወህይ የተወረደን ቁርአን እንዲረሱ አልፈለገም። ስላልፈለገ እሳቸው ማረሱም ማለት ነው። የተወረደ ወህይ በመልእክተኛው አልተረሳም። ኢላ ማሻአላህ ማለት የተረሳ ነገር አለ ማለት አይደለም። ወኑየሲሩከ ሊልዩስራ ለገሪቱም ህግጋት እንገጥመሃለን ይላል አላህ Subhanahu Wa Ta'ala ወኑየሲሩከ ሊልዩስራ ገርና ምቹ ለሆነችው ህግ ወይም ሸሪዓ እንገጥመሃለን ኑሐዊኑ عليك عامل اهل الجنة ማለት ነው። ወኑየሲሩከ لأن تعمل خيرا واليسر ضد العسر ያ ማለት ምንድነው? የመልእክተኛው አለይሂ ሰላቱ ወሰላም ሸሪዓ ምንድነው? ዩስር ነው። ሸሪዓቸው ሐኒፊየቱ ሰምሃ ለአፈጻጸም ምቹ የሆነች መንገድ ነው አላህ Subhanahu Wa Ta'ala ይሸራላቸው ማለት ነው። እንግዲህ ከኛ በፊት የነበሩ ሸሪዓዎች ምን ያህል ለአማኙ አስቸጋሪ ከባድ እንደነበሩ አታ ሰዎች ወንጀል ሰርተው ተውበት ሲፈልጉ ስበሳቸው መገዳደል መጨፋጨፍ ሶላት መስገድ ቢፈልጉ በመስገጃ ቦታቸው ብዙ ኪሎሜትሮችን አቋርጠው የመሄድ ግዴታ እንዳለባቸው ከዚህ በስተፊት አንስተናል። የረሱላህ ሰለላሁ ዐለይሂ ወሰለም ሸሪዓ ከሆነ ግን በተለያየ ሁኔታና በተለያየ
ሁኔታ በጣም ምቹ ለአፈጻጸም ቀላል ሆኖ እናገኘዋለን ማለት ነው። ይሄንን አላህ Subhanahu Wa Ta'ala ወኑየስሩከ ሊልዩስራ ያላቸው እሳቸውም ረሱላህ ሰለላሁ ዐለይሂ ወሰለም በባህሪያቸው ቀላልና ገራገር የሆነን ኢባዳ ይወዳሉ። የሰው ልጅ የማይችለውን የሚከብድበትን ኢባዳ እንዲፈጽም አይፈልጉም፣ አይመክሩም። አለይኩም ቢማ ቱጢቁን የምትችሉትን ነው መስራት ያለባችሁ፣ አትቸገሩ። ነገር ግን ዘውትሩ ቦግልም አትበሉ ሲሉ ይመክሩ ነበር። ኢነማ ቡዒስቱም ሙየሲሪን እናንተ አግራሪ የሚያቃልል ሆናችሁ ነው የተላካችሁት። የሲሩ ወላ ቱዓሲሩ በሽሩ ወላ ቱነፊሩ አግራሩ አቃሉ አታካብዱ በታኝ ሳይሆን ሰብሳቢ ነው መሆን ያለባችሁ ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም። ሸሪዓቸውም እንደዛ ነው። ፈዘኪር ኢነፈዐቲ ዚክራ ፈዘኪር ገስጽ ምከር ኢነፈዐቲ ዚክራ ግሳጼቱ ብትጠቅምም ባትጠቅምም ወይ ነፈዐቲ ዚክራ ገስጽ ምከር ነው የሚለው አላህ Subhanahu Wa Ta'ala። ሰየዘከሩ መን የኽሻ ሰየዘከሩ ሳይገሰጽ አይቀርም መን የኽሻ ጌታውን የሚፈራው አላህን የሚፈራ ሰው አንተ በምታደርገው ዚክራ ወይም ደግሞ ተግሳጽ ይገሰጻል፣ ይጠቀማል። ወየተጀነቡሃ አልአሽቃ ወየተጀነቡሃ እችን ዚክራ ወይም ደግሞ ተግሳጿን ይርቃታል። አልአሽቃ እድለቢሱ መናጢ የሆነ ሰው አይጠቀምባትም ማለት ነው። አለዚ ያ አሽቃ ማን ነው ቢባል አለዚ ያ የስለ ናር አልኩብራ ታላቋን እሳት የሚገባ አልኩብራ አልዓዚማ ወልፈዚዓ ታላቅ የተባለችው ከምን አንፃር ነው? لأنها أعظم وأشد حرا من نار الدنيا الدنيا ላይ እሳት አለ። የዱንያውን እሳትና የአኺራውን እሳት ስናነጻጽር አይገናኝም። ስለዚህ ያኛው ምንድነው ታላቅ በሚል የአኺራውን እሳት ይገባል ማለት ነው። ثم لا يموت ከዚያም አይሞትም። ይሰውዬ እሳትን ታላቋን እሳት ከተማገደ በኋላ ሙቶ ራሱ ሰላም አያገኝም። لا يموت فيها ولا يحيا እንዲሁም በህይወት አይኖርም። ሀያተን ተንፈዑሁ ማለት ነው። የሚጠቅም ትርጉም ያለው ህይወትም አይኖርም። ሙቶም ደግሞ ከስቃይ መዳን አይችልም። እንግዲህ ከቁርአን ተግሳጽ የራቀ ሰው፣ በቁርአን የማይሰራ ሰው፣ ቁርአን መመሪያ ያልሆነ ሰው እንዲሁም የመልእክተኛው አለይሂ ሰላቱ ወሰላም ሱና የሱ የህይወቱ መመሪያ ህግና ደንብ አድርጎ ያልያዘ ሰው በዚህ መልኩ ተዝቶበታል ማለት ነው። قد أفلح من تزكى ይላል አላህ Subhanahu Wa Ta'ala። የተጠራራ ሰው በእርግጥ ዳነ። قد أفلح በእርግጥ ዳነ من ሰውዬ ተዘካ የተጠራራ تطهر من الشرك وقال لا إله إلا الله ከሽርክ ራሱን ንጹህ ያደረገና ከሊመተ ተውሂድን የተናገረ ሰው ዳነ። ይህ የነ አጧና የነ ኢክሪማ እይታ ሲሆን ከዚህ በተለየ ደግሞ قد أفلح በእርግጥ ፈላህ ወጣ ዳነ من تزكى አይ አዳ ሶደቀተል ፊጥር ሶደቀተል ፊጥርን የሰጠ ብለዋል። ሶደቀተል ፊጥርን ረመዳንን ጾሞ በኢዱ የሚሰጠውን ሶደቃ የሰጠ ሰው وذكر اسم ربه فصلى የጌታውን ስም ያወሳ ያወደሰ فصلى እንዲሁም የሰጀደ። ስለዚህ ተዘካ የሚለውን በሶደቀተል ፊጥር የተረጎሙ ሰዎች فصلى የሚለውን ደግሞ አይሶላ ሶላተል ዒድ የዒድ ሶላትን የሰገደ ብለዋል። بل تؤثرون الحياة الدنيا ይልቁንም تؤثرون الحياة الدنيا
ቅርቢቱን ህይወት ዱንያን ትመርጣላችሁ? እናንተ እንዲህ ናችሁ፣ ቅርቢቷን ህይወት ነው እየመረጣችሁ ያላችሁት ነው የሚለው አላህ ሱብሓነሁ ወተዓላ። ወልአኺረቱ ኸይሩን መጪው ዓለም አኺራ ኸይሩን የተሻለ ሆኖት አለ፣ ወአብቃ ለዘልዓለም ኗሪ ሆኖት አለ። ይቺ አላፊ የሆነችዋን አጭሯን ህይወት የጧት ጤዛዋን ዱንያን እሷን ነው እየመረጣችሁ ያላችሁት፣ ለእሷ ነው መስዋዕትነት የከፈላችሁ ያላችሁት። ኢነ ሃዛ ይህ ይላል አላህ ሱብሓነሁ ወተዓላ ያኒ ማ ዙኪረ እዚህ የተወሳው ቀድ አፍላ መን ተዘካ ወዘከረ እስመ ረቢሂ ፈሶላ በል ቱእሲሩነ አልሐያተ ዱንያ እነዚህ አራት መልእክቶች ለፊ ሱሁፊል ኡላ በዱሮቹ መጽሐፍቶች ውስጥ አሉ ይላል። በዱሮቹ መጽሐፍቶች ውስጥ አሉ። ሱሁፊ ኢብራሂም በኢብራሂም መጽሐፍና ወሙሳ በሙሳ መጽሐፍ በሁለቶቹ ነቢያቶች መጽሐፍ ውስጥ እነዚህ ተግሳጾች ነበሩ ይላል አላህ ሱብሓነሁ ወተዓላ። ሱረቱል አዕላ መካ ነው የተወረደችው እንደ ሱረቱ ጣሪቅ አንቀጾቿም 19 ናቸው። ረሱሉላህ ሰለላሁ ዐለይሂ ወሰለም ሱረቱል አዕላን ብዙ ጊዜ ይወዷትና በተደጋጋሚ ሶላት ያሰግዱባት እንደነበረ ይታወቃል። እንደውም አንድ ሱሐቢ ተከታያቸው ሶላት እያስረዘመ ክስ ሲቀርብበት ለምንድን ነው የምታስረዝመው? ሰዎችን መፈተን ነው እንደምትፈልጉት? ለምን በነሰብህ እስመ ረቢከ ለአዕላ ወሸምሲ ወዱሃሃ ወለይሊ ኢዛ የግሻ በመሳሰሉት አታሰግዱም ሲሉ መልእክተኛው ተናግረዋል። ረሱሉላህ ሰለላሁ ዐለይሂ ወሰለም ሱረቱል አዕላን በጁሙዓ ቀን ሱብህ ላይ ከሱረቱል ጋሺያ ጋር በጁሙዓ ሶላት ላይ በሁለት ኢዶች ላይ በተደጋጋሚ ይቀሩ እንደነበረ ሐዲሱ ሱናው ያስረዳል ማለት ነው። ውድና የተከበራችሁ ወንድም እህቶች የዕለቱ ደርሳችን